ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ። አሜን። በእውነቱ ይደረግልን። የውድ ሰይፈ ሥላሴ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሰንበት ክርስቲያን እሑድ የሚጸልየው ሰይፈ ሥላሴ ይህ ነው። ጌታዬ የአምላኬ እግዚአብሔር አመሰግንሃለሁ። አቤቱ የተወደደው ልጅህን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱሳን በሚሆኑ ስሞች ጸሎቴንና ልመናዬን ትሰማ ዘንድ እለምንሃለሁ። አቤቱ የሰይጣንን ሰራዊት ከኔ አርቅ፣ በወጥመዱም እንዳልገባ ጠብቀኝ። ክፋትንም ሁሉ ከኔ አስወግድና በአንተ ታምኛለሁና በፈቃድ እንድሄድ አድርገኝ። በፍቅርህና በሰላም በጽድቅህም ጎዳና ምራኝ። በቸርነትና በይቅርታ እንቅልፍ በማይኖራቸው ዓይኖች ተመልከተኝ። በክንፈ ረድኤትም ትሰውረኝ ዘንድ እለምንሃለሁ። ይህችን ዕለት የበጎ ነገር መጀመሪያና የክቡር መዳረሻ አድርግልኝ። አቤቱ ለኃጢአቴ ማስተስሪያ እንዲሆን ቅዱስ ሥጋህና ክቡር ደምን እቀበል ዘንድ የተዘጋጀው አድርገኝ። በቀንና በሌሊት በምቀመጥበትና በምነሳበት በመውጣበትና በምገባበት ጊዜ ሁሉ ጠብቀኝ። ጎዳናዬን አቅዳ፣ አካሄዴን አሳምር። በክፉዎች ጠላቶቼ እጅ አሳልፈህ አትስጠኝ። መልካሙን በጎውን ስጠኝ። አቤቱ ይቅር በለኝ። አንተን የሚያመሰግኑና ለአንተ የሚገዙ ደጋግና የተባረኩ ልጆችን ስጠኝ። አቤቱ በዚች በተባረከች ዕለት ከቸርነት ስጦታ መልካሙን ነገር ትሰጠኝ ዘንድ ማልድሃለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአቴን በደሌን ደምስስልኝ እንጂ አታስብብኝ። ዳግመኛም በእኔ ላይ ጥቂት በጎ ነገር ታያለህ፣ ነገር ግን በቸርነት ታበዛልኝ ዘንድ እለምንሃለሁ። አቤቱ አሁንም ደግሞ በልቦናዬ ትካዜ ታውቃለህ፣ ነገር ግን ሐሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታም ብዛት ይቅር በለኝ። ወልደው በመልካም አስተዳደግ አሳድገው እዚህ ላደረሱኝ አባትና እናቴን አቤቱ መልካሙን ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ አድነን፣ ከባለሟልኖች ጋር አንድ አድርገን። አቤቱ ሁልጊዜ ስነ ምግባሬን ወይም ጠባይን አሳምር፣ በደሌን ይቅር በለኝ። ለሰው ልጅ ፍጥረት ሁሉ ስለ እርሷ መድኃኒት የተሰጠች ቅድስት በምትሆን የትንሣኤ ዕለት ብለህ ጠብቀኝ። አቤቱ ፈቃድን እንዳደርግና በትእዛዝም እንድመራ ዓይነ ልቦናዬን ታበራልኝ ዘንድ እለምንሃለሁ። ሁሉ ይቻልሃልና አቤቱ የአባትና የእናቴን በደላቸውን አስተሰርይላቸው፣ ክፋታቸውንም አታስብባቸው። በቸርነትና በይቅርታ ከገሃነመ እሳት አድነን። ኃይል፣ መንግስትና ስልጣን ያንተ ናትና ለዘላለሙ አሜን። አቤቱ የስምን አዳራሽ ለደህንነትና ለሕይወት ለደስታና ለሰላም ለጸጋና ለክቡር ለሽልማትና ለባለሟልነት ለሰው ልጅ ፍቅር የተዘጋጀ አድርግ። አቤቱ ስለ ኃጢአቴ ብዛት የተዘጋ እንኳን ሆኖ ቢገኝ የቸርነትን ደጃፍ ክፈትልኝ። አቤቱ ስለ በደል የተከፈተውን የመዓትን በር ዝጋልኝ። የለመነ ይወስዳል፣ የፈለገ ያገኛል። በር ለአንኳኳ ይከፈትለታልና። አቤቱ ይቅርታህን እሻለሁ፣ ወደ ጌትነት አዳራሽ እገባ ዘንድ የቸርነትን በር አንኳኳለሁና። አቤቱ ክፈትልኝ። ቸርነትን ባስቆጣት እንኳን በዓይነ ምሕረትህ ተመልከተኝ። ምሕረትህን የተመላች ቀኝህም ትዳብሰኝ። አቤቱ የመዓትን ጽዋ በላይ አታፍስ፣ ለጥፋት የተዘጋጀ የኃጥአንንም በትር በእኔ ላይ አታንሳ። በጽድቅህ ገስጸኝ፣ በቸርነትህ ጎብኘኝ እንጂ እስከ ዘላለሙ አሜን። አቤቱ የጽድቅ መገኛ ሆይ ከአንተ ዘንድ ጽድቅን እሻለሁ። አቤቱ የትዕግስት መዝገብ ሆይ ትዕግስትን ታድለኝ ዘንድ እሻለሁ። አቤቱ የጥበብ መገኛ ሆይ ከአንተ ዘንድ ጥበብን እፈልጋለሁ። የማይዳሰስ የማይጨበጥ ነበልባላዊ አንደበት መለኮታዊ ፀሐይ ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ሆይ እነሆ ቅድመ ዓለም አኗኗርህ አይመረመርም። የጥበብ መሰረቷ የምሕረት አባቷ አገርህ ሀገረ ሕይወት ከተማህ የመድኃኒት ከተማ ነው። የእውነት መገኛ የአእምሮ መፍለቂያ የንጽህና አዳራሽ የደስታ መፍሰሻ የጽድቅ አቀናባሪዋ የኢየሩሳሌም ሙሽራዋ ገነትን ያበጃጃት መንግስተ ሰማያት ያዘጋጃሃት ሆይ ነግህ ነግህ ጽባህ የምትባል አንተነ ምስጢርህ ከሰውና ከመልአክ ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይችሉህ፣ ብትፈጥር እንጂ የማይፈጥሩህ፣ ብትገዛ እንጂ የማይገዙህ ነህ።
ሰማይን በማይዳሰስና በማይታይ ረቂቅ ነፍስ በስፋት ፈጠርካት። ምድርን በሰፊ ባህር ላይ በትእዛዝ ፈጥረህ አጸናሃት። ጸጋን የምትሰጥ ስሁል ሰይፈ ሥላሴ ብርሃናዊ ድንኳን በላዩ ላይ የኮከብ ነጸብራቅ የሚንቦጎቦበት በረጅም የእሳት ድንኳን ተራራ ጫፍ ላይ የተተከለ ነው። መንበር በውስጡ የመባረቅ ዓሣዎች፣ የነጎድጓድ አንባሪዎች የሚመላለሱበት እንዲሁም የቸርነት ሜሮን ከሱ የሚፈስ በነጭ ዕንቁ የተሰራና የታነጸ ነው። ሰረገላዎቹ ኪሩቤል ባለ 6 ክንፍና 4 ገጽ ያላቸው ከእግር እስከ ራሳቸው በዓይን የተሞሉ ናቸው። ከግርማህ የተነሳ ፍርሃት ልጓማቸው፣ ረድኤት ልባቸው፣ ምስጋና ምግባቸው፣ ውዳሴ መጠጣቸው፣ ጌትነት ማድነቅ ሲሳያቸው ነው። ለእግራቸው መረገጫ የተወሰነ ሜዳ ለራሳቸውም መጠጊያ ወይም ደገፋ የለውም። የመለኮት የሰረገላነት መሰላል ያመጥቃቸዋልና። ነፍስና ሥጋን የምትገዛ ልዩ ሶስት የምትሆን ጌታዬ፣ ንጉሴ፣ አምላኬ፣ ፈጣሪ ሆይ ለአዳራሽ መብራት ለመመላለሻ ፀሐይ አትፈልግም። አቤቱ ማረኝ፣ ይቅርም በለኝ። መዛል ወይም መድከም ሳይኖርባት ለዘላለም ጸንታ በምትኖር እጅህ በአርአያና በአምሳል በመፍጠር ችሎታ ፈጥረኸኛልና። የአማልክቶች አምላክ የገዢዎች ጊዜ ንጉሶች ንጉሥ አምላክ ሆይ ትዕግስት ልማድህ ነውና የቸርነትህን የይቅርታህን ቸርነት ልጠል ከቤትህ ይዝነብ። የጽድቅና የእውነት ማዕበል በፊትህ ያልፋል። አቤቱ መተዳደፌን የማንጻት ርኩሰቴንም ለመቀደስ አቤቱ ኃጢአቴ ደዌ ለማዳን የበደሌንም ሕመም ለመፈወስ አቤቱ የወደቅኩትን ለማንሳት የተጣልኩትን ለማውጣት አቤቱ የጠፋሁትን ለመፈለግ የተጣልኩትን ለማንሳት አቤቱ ኃጢአት ማሰሪያ ለመፍታት ከሰይጣን ወጥመድ ለመጠበቅ አቤቱ ጌታዬና አምላኬ ንጹሐን ከሚሆኑ ጭፍሮችህና ቅዱሳን ከሚሆኑ መላእክቶች ላክልኝ። አቤቱ ከአንደበታቸው የእሳት ብልጭታ የሚብለጨለጭ ከከንፈራቸው የምስጋና ጉም የሚተን የሚጠስ ከአፋቸው ምስጋና እንደ ክረምት ጎርፍ የሚጎርፍ ፍጹማን አመስጋኞችና አገልጋዮች ወገን ለሆኑት ሁልጊዜ ላክልኝ። ግርማህ እጅግ አስፈሪ ነው። አንተ የብሩካን ጻድቃን አክሊልና አሸናፊ ለሚሆን የሰማዕታት የራስ ወርቅ ነህ። መለኮት ወይም አንተን ማምለክ ያዘኑትን ያስደስታል። ለሩቆች ሰላም ለቅርቦች ደህንነት ነውና። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ የዲያብሎስን እሾህ ከሥጋዬና ከነፍሴ ላይ ነቅለህ ጣልልኝ። በአንጻሩ የበደል ሐሩር የማያጠልገው የፀሐይ ሙቀት የማያደርቀውን የዓለሙ ሁሉ እርግጠኛ ጠላት የሆነ የርጉም ሳጥናኤልን ፍርሃት ውርጭ ያገኘው የፍቅርን ስንዴ በልቤ ውስጥ ዝራ። ነፍስና ሥጋን የምትገዛ ልዩ ሶስት ሆይ በየወራቱና በየዘመናቱ ሁሉ የንጽሕና መጎናጸፊያ አልብሰኝ፣ የቅድስና ዝናር አስታጥቀኝ። ለሕይወትና ለመድኃኒት የሚሆን የአሸናፊነት የራስ ወርቅ አቀዳጀኝ። አቤቱ ሰውን ወዳጅ ሆይ በቸርነት ፈንታ በታታሌ የይቅርታህን ዕንቁ ጌጥ አስጊጠኝ። አቤቱ እሳታዊ አንደበት መለኮታዊ ፀሐይ መሐሪና ጻድቅ ቅዱስ አብ ሆይ በጽድቅህ አጽድቀኝ። የተቀደደውን ክርስቲያዊነቴን በልጅ በአማኑኤል በቅዱስ ሥጋና በክቡር ደሙ መርፌ ጥቀምልኝ ወይም ስፋልኝ። አቤቱ ዋህድ ሆይ የሚያስጨንቁኝ ኃጢአተኞችና ከሚከቡኝ ጠላቶቼ እንደ ዓይን ብሌን ጠብቀኝ። በክንፈ ረድኤትም ሰውረኝ። ያዘኑትን የምታረጋጋ ተስፋ ላጡ ተስፋቸው የምትሆን መንፈስ ቅዱስ ሆይ መቅሰፍትህን ከኔ አርቅ። በክንድህ ጽናት የተነሳ እኔ ባሪያህ ደቅቄአለሁና። ዳግመኛም የመድኃኒት ሙሽራ የምትሆን በዚች በቅድስት ቤተ ክርስቲያን እማጸናለሁ። አሁንም ከሰማይ በወረደ በዚህ ቁርባን ኅብስት ላይ እና ጥበብን በሚገልጽ የአብ ልጅ በሚሆን በጌታችን በኢየሱስ ክርስቶስ በዚያ መከራን በተቀበለበት ዕለት ከጎኑ በፈሰሰ በዚህ ጽዋ መድኃኒት ላይ ረባ ስለ አከበርከኝ እማጸናለሁ። አምላክን የወለደች የቁርባን የወርቅ ሙዳይ በምትሆን በእግዝእትነ ማርያም ጸሎት እማጸናለሁ። ብሩክ አብ ሆይ በሊቀ መላእክት ሚካኤል ልመና ረዳት ሁነኝ እንጂ አትጣለኝ። ወልድ ዋህድ ሆይ የምስራችን አብሳሪ በሚሆን በቅዱስ ገብርኤል አማላጅነት ረዳት ሁነኝ እንጂ አትጣለኝ።
መንፈስ ቅዱስ ጰራቅሊጦስ ሆይ በዐቃቢ ኖኅት ቅዱስ ሩፋኤል ልመና ረዳት ሁነኝ እንጂ አትጣለኝ። ጠላቶቼ ሁሉ እንዳይከቡኝ እንደ ዓይን ብሌን ጠብቀኝ። ለመክበብም ቢሞክሩ በቅጽበት በፊትና በኋላ ፈጥነው ይውደቁ። ፈጣሪ ክርስቶስ ሆይ በስምህ እታመናለሁ። አዳኝ በሚሆን ቃልና ታርዶ ተወራርዶ በማያልቅ ቅዱስ ሥጋ ተቀርቶ በማያልቅ ክቡር ደምህ አምናለሁ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ነፍስና ሥጋዬን፣ ቤተሰቦቼን፣ ከብቶቼን፣ ንብረቴን፣ ሰራተኞቼን፣ ባለቤቴን፣ ልጆቼን፣ የኔ የሆኑትን ሁሉ በአንተ አደራ አስጠብቃለሁ። ቸርነትና ይቅርታ የበዛ ሆይ ከዕለትኪ አድነኝ፣ ከጥፋትም ሁሉ ጠብቀኝ። አንተ የበጎ ነገር ሁሉ መገኛ ገንዘብ ነህና ለአንተ ለፍጥረቱ ሁሉ አንደበት ፍጹም ምስጋና ይገባል። በመለኮት እናት በድንግል ማርያም አማላጅነት በታላቁ ሰማዕት በቅዱስ ጊዮርጊስ ጸሎት በየጊዜውና በየሰዓቱ በእኛ ላይ ምሕረትን አድርግልን ዘንድ ፈቃድ ይሁን። አቤቱ አምላካችን ረድኤትና ደህንነት የሚገኝ ከአንተ ዘንድ ነውና፣ ስሉስ ቅዱስ ሆይ እኔን አጡን ወለተ ማርያም እና የስደትን ቀመዛር ልጆች ከነ ቤተሰቦቻችን ከመከራ ሥጋ ከመከራ ነፍስ ሰውረን ጠብቀን አድነን ለዘላለሙ በእውነት አሜን። ተአምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ወለተ ማርያም እና የስደትን ቀመዛር ልጆች ጋር ለዘላለም ይኑርና ሥላሴ ያደረጉት ተአምር ይህ ነው። እግዚአብሔር የሚፈራና ቸር ጻድቅ የሆነ ስሙ አብርሃም የሚባል በምድያም በሚባል ሀገር አንድ ሰው ይኖር ነበር። የሚስቱም ስም ሳራ ነው። እነዚህም ቅዱሳን በሥላሴ ሕግ ተጠብቀው ስደተኞችና እንግዳውን እየተቀበሉ ያስተናግዱ ነበር። እንግዳ ሳይዙ ወይም ሳይኖር የሰናፍጭ ቅንጣት እንኳን ያህል ምንም አይቀምሱም ነበር። የበጎ ነገር ጠላት የሆነ ሰይጣንም ይህን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው። እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሄደህ በምድያም ጎዳና ተቀምጠህ እውነቱን በሐሰት ለውጠህ ተናገር። እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስህን በድንጋይ ፈጥፍጠህ አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳርቻ ተቀመጠ። በጎዳና የሚያልፉትን መንገደኞች ሰዎች ወደ እሱ በደረሱ ጊዜ እናንተ መንገደኞች ወዴት መጥታችኋል? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞችም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በውኑ አብርሃም ደግነቱ በክፋት እንደተለወጠ ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝ ራሴን መጥታችሁ ተመልከቱ። ይልቁንም በእኔ የደረሰ እንዳይደርስባችሁ አትሂዱ አላቸው። እንግዶችም ያ ቸርና መልካም ሰው የነበረው አብርሃምን ነቅቶት ክፉ ሰው ሆነ ሊሆን ቻለ በማለት እርስ በርሳቸው ተወያዩ። ይህንንም ከተባባሉ በኋላ ተመልሰው ወደ ሀገራቸው ሄዱ። በዚህም ዕለት አብርሃም ከቤት ወጥቶ በጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤት ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞ እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶኝ ከመሃል ራሴ የሚወርደውን ደሜን ተመልከቱ አላቸው። እነሆ አሁን እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። በዚያን ጊዜ እነዚያ እንግዶች እርስ በርሳቸው አብርሃም ከሚገደልንስ ወደ ሀገራችን ብንመለስ ይሻለናል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያም ወደ ቤት ተመልሶ ምንም ሳይቀምስ ተኝቶ አደረ። በሦስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚያን ጊዜ ሰይጣን ምክሩ ሁሉ ተሻረ። ይዘውትም ወደ መጨረሻይቱ የሲኦል ረግረግ ጣሉት። እኒህ ሥላሴም በእንግዳ ደንብ በአብርሃም በቤቱ ደጃፍ ተቀመጡ። አብርሃም በደጁ የተቀመጡትን በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋልና እንግዲህ አንቺ ፈጥነሽ እንጀራና ወጡን ጥሩውንም ጠላና መልካሙን ጠጅ አዘጋጂ፣ እኔ የወይን ፍሪዳ አርዳለሁ አላት። ሳራም ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለችው።
ዳግመኛም እርጎና ማሩ እንድታዘጋጅና ለእግራቸው መታጠቢያ ውሃ በምንቸት ታሞቅላቸው ዘንድ አዘዛት። ከዚያም በኋላ ለእያንዳንዱ ለየራሳቸው 3 ትላልቅ ዳቦ እንድትጋግር አዘዛት። አብርሃምም ይህን ከተናገረ በኋላ ወይፈኑን አርዶ ስጋውን በብልቱ አወጣ። ከዚያም የታረደውን የወይፈን ስጋ በትከሻው ተሸክሞ ወደ ቤት ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ይህን ስጋ ቁባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ስሪ አላት። እሷም እሺ አለችው። አብርሃምም ከቤቱ መድረክ በስተ ውጪ ሥላሴን ባገኘበት ቦታ ላይ ልብሱን አነጠፈና ጌቶች እግራችሁን አጥባችሁ ዘንድ ወደ ወንድማችሁ ቤት ግቡ፣ ዝለቁ ግቡ አላቸው። ከዚህም በኋላ ተነስተው ወደ ድንኳኑ ወይም አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚህም ጊዜ የአብን እግር ማጠብ ጀመረና አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥበው አገኛቸው፣ ያለመለየት አንድ ናቸውና። በዚህም ጊዜ ማዕዱን በገበታ ሰርቶ ወይኑንም በማድጋ ቀርቶ አቀረበላቸውና ሲጠግቡ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶቹ ራት የታረደውን ወይፈን በቤቱ በራፍ ፊት ለፊት ከውጭ በኩል ቆሞ አየው። አብርሃም ይህንን ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህም ጊዜ ሥላሴ አብርሃም ሆይ ሰይጣን እንደቀናብህ ጠንቅቀህ እወቅ። እንግዳ በመጣህ ጊዜ በብሩህ ልቦና እና በንቁ ሕሊና ሆነ ተቀበል። ነገር ግን እንግዳ ካልመጣ ራትን በጊዜ ብላ፣ መጠጥህንም ጠጣ እንጂ ጦምህን አትደር አሉት። ይህንንም ተናግረው እኒህ በአምሳልና በሕልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህ ሁሉ የሆነው ሐምሌ 7 ቀን በኋላ ዕለተ በቅድስት ሰንበት ክርስቲያን በዕለተ እሁድ ነው። የምድያም ሰዎችም ስለዚህ ለምግብ የተዘጋጀ በኋላ ሥላሴ ስላስነሱት ወይፈን እንዲሁም በሥላሴ ዘንድ በተደረገው ድንቅ ስራም ሁሉ ፈጽመው ተደነቁ። ይቅርታቸው ሀብተ ረድኤታቸው በወዳጃቸው ወለተ ማርያም እና የቅድስት ቅዱሳን ሕዝበ ክርስቲያን ላይ ይኑር ለዘላለሙ በእውነት ይሁን አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ምሕረት ለምኝልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በስፋ